እንግዲህ ዛሬ በጣም በሚያሳዝን ሁኔታ ላይ መጥቼላችኋለሁ። አንዳንድ ጊዜ እኛ ስደተኞች በጣም እናሳዝናለን። ሀቂቃን ማለት ነው። የሚሰማን እንኳን የለም። ችግራችን እንደ ችግራችንነታችንን ይዘን ይቸግራታል፣ ያች ልጅ ያማታል ወይስ ናፍቆት ይሰማታል ወይስ ምን ይላታል አለ ማለት በጣም ነው የሚያሳዝነው። እንግዲህ ሴት ልጅ እየተፈተነች ነው ያለችው፣ ወንዶች ደግሞ አሁን ሰዓት ላይ እየተጠቀሙ ነው ያሉት። ግን መጨረሻው ላይ የነሱ ምንድን ነው የሚሆነው ነው ጥያቄ የሆነብኝ ማለት ነው። በጣም ነው ልቤን የተሰበረው። ከቀን ቀን እየባሰ ነው እንጂ የሚሄደው ከቀን ቀን እየጎደለ አይሄድም። እንግዲህ አንዳንድ ጊዜ እኛ ሴቶች ስንባል ደግሞ የወደድነውን ነገር ያፈቀርነውን ነገር ወደኋላ ማለት አንችልም። አንድን ሰው ከወደድን ካፈቀርን መልሶ የሚጠላን አይመስለንም። በቃ ያለን ፍቅራችንን ያለን ሁሉ ነገራችንን የለፋንበትን ደክመን ያመጣነውን ስንት ስቃይ እያገኘንበትን ገንዘባችንን እርግፍ አድርገን ከሰጠን በኋላ ያ ሰው ደግሞ ምንነታችንን ይረዳል። ከዛም በኋላ እሱ ደግሞ አውልቆ ይጥለናል። እንግዲህ በጣም አስቸጋሪ ነው ዘመኑም ጊዜውም እንደምታዩት ነው እና አንድ ሴት ልጅ ወዳ ባሏ ብላ በስደት እየኖረች ገንዘቧን ሙጥጣ አድርጋ ለሱ መስጠት ማለት ለሱ ሱቅ መክፈት ማለት በጣም አምና በቃ ስለምትወደው ስለምታፈቅረው ነው ይሄን ሁሉ ነገር ልታደርግ የቻለችው። ግን ወንዶች ልጆች ግን በጣም የስራቸውን የምር ግን ማለት ነው የሴት ልጅ እንባ መቼ ነው የሚደርሰው? አሁንማ በጣም እየተስፋፋ ነው የሄደው። በቃ ልምድ ሆኖ በቃ የሚሰማን እንኳን ለራሱ የለም ማለት ነው። እንደውም ሲጀመር እናንተ አረብ ሀገር ሴቶች እኮ ዝም ብላችሁ ጩኸታሞች ናችሁ፣ እብዶች እኮ ናችሁ እስከምንባል ድረስ ማለት ነው። እንግዲህ እህታችን በምታዩት በስደት ዓለም እየኖረች ነው ያለችው። ህይወቷን እንዳለ ባልተብዬው ብጥብጥ አደረገባት። ከሱም ልጅ አንድ ልጅ ቢኖራትም ከሌላም አንድ አላት። ያው በግልጸኝነት ሆና ከሌላ ትዳር እንደነበራትና ትዳሯ እንደፈረሰ ከዛም በኋላ ተዋደው ተፋቅረው አምናበት ገብተው ተዋደው እየኖሩ ነበር ያሉት። እንግዲህ አንዳንድ ጊዜ ህይወት ፈተና ናት እና በህይወታችን ላይ ሲፈትነን ደግሞ ያን ነገር አልሐምዱሊላህ ብለን መቀበል አለብን። ሀቂቃን በጣም ነው ደም የሚያንሰራስረው ማለት ነው። እንግዲህ አስባችሁታል አንድ ሰው ስደተኛን በሽተኛ መሆናችንን የማያውቁ ማለት ነው። እሷ እንግዲህ 5 ጊዜ ኦፕሬሽን መሆን ማለት ስደት ላይ የምር የተያዘ ሰው ነው የሚያውቀው፣ የተጎዳ ሰው ነው የሚያውቀው። ሌላ ሰው ማንም አያውቀውም። ማንም ማለት ነው ማንም ሊረዳን አይችልም። ያ የታመመ ሰው ያ የተጎዳ ሰው ብቻ ነው የሚያውቀው እና በሚገርም ሁኔታ ነው እኔ ያሳዘነችኝ ማለት ነው። በቃ የእሷ የኔ ህይወት ነው ብዬ ነው ያሰብኩት። አንዳንድ ነገሮች የሚያመሳስላቸው ነገሮች ይኖራሉ ነው የምለው ማለት ነው። ውድና የተከበራችሁ ውድ ቤተሰቦች አሰላሙ አለይኩም ወራህመቱላሂ ወበረካቱ። በያላችሁበት ያለ ሰላምና እዝነት ይወረድላችሁ። አዲስ ይወራችሁ ሰብስክራይብ ሸር በማድረግ ቤተሰብ አድርጎኝ። እንግዲህ ዛሬ እህታችን በጣም በምታሳዝን ሁኔታ የ5 ዓመት የሰራችበትን ደሞዝ ባል ብዬ ሰታ ሱቅ ከፍታለት ንብረቷን ሰታ በራሷ ገንዘብ በቃ እንደፈለገ ሆኖ አምና ስለምትወደው ይሄንን ነገር አድርጋለት እሱ ደግሞ አዙሮ እሷን በመጉዳቱ በጣም ነው ያዘንኩት ማለት ነው። እኛም ሴቶችም ስንነገር አንሰማም። ምክንያቱም ለምን ገንዘባችሁን ትሰጣላችሁ? በቃ ወንድ ልጅ ደግሞ በገንዘብ አይያዝም። የሚገርማችሁ ነገር ማለት ነው ጭራሽ እኮ ኢትዮጵያም ህዝብም ሆነ መንግስትም ሆነ ለኛ ለሴቶች በቃ ለዳኛም ሆነ ለኛ ለሴቶች ድምጥ የሆነልን ነገር የለም። ምክንያቱም እኛን እንደ ለፍላፊነት እንደ ጮህነት ናወጡን ማለት ነው። አንድ ሴት ልጅ እንግዲህ እንደዚህ ከሆነ እየተበደለች እየተሰቃየች እሷ የሰራችውን ገንዘብ በቃ ትዳሪ ነው ብላ ህይወታችን ያልፍልናል ተሰርተን እንለወጣለን ብላ እየኖረች በጣም የሚያሳዝን ሁኔታ ነው። በነገራችን ላይ አንዳንድ ጊዜ እናት ሁሉ ደባቂ ናትና ስለ እናቷ ራሱ ስታወራ በቃ ታሳዝናለች ይምር ማለት ነው። እናት ሺህ ዓመት ትኑር፣ ያለ እናት እኮ ሁሉ ነገር ቀሪ ነው እና እንባዋን ስታረግ ለራሱ እኔ ራሱ ወላሂ ነው የምላችሁ በጣም ነው ያሳዝነች ማለት ነው። ህይወት ለራሱ የሚኖርም አይመስልም። አንዳንድ ጊዜ ብሞት እሳላለሁ አለች፣ አንዳንድ ጊዜ ደግሞ ለምን እሞታለሁ ትላለች። እንግዲህ አስባችሁታል መንግስት በዳኝነትም ሆነ በምንም ሀገር ሆነ እንግዲህ እቺ ልጅ የተሰቃየች እየኖረች ከአንዱ ቤት እየዞረች ነው ያለችው። አሰሪዋ
ደሞዝ እንኳን ለራሱ የሁለት ወር ቀምታት ከዛ እንደገና ወደ ቢሮ አድርሳት ሌላ ቢሮ ደግሞ እንዳጋጣሚ ሆኖ ጥሩ ሰዎች ያጋጥማትና ወደ ሀገሯ ትመለሳለች። በጣም ሲያማት ማለት ነው። እሷ አሳክማት አዝናት አርፈሽ ነይ ቶሎ ብላት፣ ግን ባረፈችበት ሁኔታ ላይ ባሏ ሌላ ሴት አምጥቶ ቤት ውስጥ እያለ ነው ያለው። በሚገርማችሁ ሁኔታ ችግር የለም እኮማ ማግባትም ምንም ማለት ያለ ነው። ሸሪአው እኮ ይፈቅድለት ነበረ። እሱ ማግባት ከፈለገ ሸሪአ ይፈቅድለታል፣ ግን አልከለክለውም ነበረ። መጀመሪያ ቢሆን ነግረኝ ኖሮ እኔ ራሱ አልከለክለውም ነበር አለች። እንግዲህ ይቺ ልጅ 5 ጊዜ ኦፕሬሽን ሆና ትዳሬን ሰው መሰረታለሁ ብላ፣ በዛ ላይ ደግሞ አንዳንድ ጊዜ ከሁለት መውለድ በጣም እዳ ነው። ሀቂቃ ነው የምላችሁ። ከሁለት መውለድ በጣም እዳ ነው እና እናቷ ትሞትባታለች በመሀል። ያቺ ልጅ አለችው ከእናቷ ጋር ነበረ እና የ9 ዓመት ልጅ ናት። ከእናቷ ጋር እየኖረች እያለ እናቷ ስትሞትባት ልጅን አመጣታለሁኝ ወደኛ ጋር ምናምን ስትለው የሰው ልጅ አላሳድግም አላት። እንዴት ነው ልጅን የምትጥለው? መጀመሪያ እኔ እኮ እውነቱን ነግሬ በገጸኝነት ሁኜ እኮ እየኖርኩ ነው ያለሁት አይደል እንዴ? ለምን እንተ እንደዛ አልክ ብላ በጣም ተሰማኛለች። እናቴ ለእኔ ሁሉ ነገሬ ናት። እናቴ እኔ እኮ ያንቺ ህይወት ያሳዝነኛል ብላ ትለኝ ነበረ። ከዚህ ዓለም ስትለየኝ ሁሉ ነገር እሷ ስትሄድ ነው ሁሉ ነገር የቀረው አለች። ሀቂቃ እናት በጣም ከባድ ነው። ያለ እናት ህይወት ለራሱ አያምርም ማለት ነው። እና ከዛ እሱ ደግሞ በጣም ያሳዝናል የምር። ህይወት አንዳንድ ጊዜ ስደት እንደዚህ ከምኖር ነው የምትሉት የምር። እኛ ስደተኞች ማንም የሚረዳን የለም። እኛ ይቸግረናል። እንደ ሰው መሆን እንፈልጋለን። የራሳችን ህይወት ኑሮን እንፈልጋለን። ስደት ላይ የሚታመም ሰው ነው የሚያውቀው። ስደትና ያንን ሁሉ ነገር ስታሳልፍ ሀቂቃ እንምላችሁ በምር እኔ እንጃ። እኔ ራሱ ለመናገር ነው ቃላት ያጠረኝ ማለት ነው። ህይወት ለምን እንደዚህ ሆነች ብዬ አስባለሁ አንዳንድ ጊዜ። እና እሱም ደግሞ አመጣቻት ልጇን። ከሱም አርግዛ ነበረ። እሱም ጥሏት ወደ ገጠር ሄዳ። ወደ ገጠር ሲሄድ እንዴት አርግዤ ጥሎኝ ይሄዳል ብላ ትናገራለች። ከዛ በሽማግሌ ምናምን አድርገው ይመላለሳሉና ይመጣሉ። ከመጣ በኋላ ያንን ልጅ ወልዳ የ9 ዓመት ስላለቻት እሷ ልጁን ታቅፋ ወደ ሱቅ ቦታ ትሄዳለች። ከዛ ለራሱ ልጅ ብስኩቱን እና ከረሜላውን እየሰጠ ለኔ ልጅ ለዚችኛይቱ ልጅ ስላልወለዳት ይለያት ነበረና በጣም ይከፋኛል። ታረዋ ገርጃች የመጣሁት ልብሶችና ምናምን አንዳንድ ጌጦች ነበሩ። እነዛን እየሸጥኩኝ ትምህርት ቤት አስገባኋት አለች። ከዛ እሷ ደግሞ ልጅቱ ህፃኗ ቁርአን መቅራት ትፈልግ ነበር አለች። ህፃኗ ቁርአን ስትቀራ ደግሞ ገንዘብ ያስፈልግ ነበር አለች። መቅራት ትፈልጋለች አለች። በምን ላስቀራት አለች። በምን ብር ከፍዬ ወደ መስጊድ ገብታ ትቅራ አለች። ሀቂቃን ማጣትም ያናድዳል። ገንዘባችንንም ጉልበታችንንም ጤናችንንም ስደት ላያትን የሰው ህይወት ስናኖር በጣም ነው የሚያሳዝነው ማለት ነው። የምር አንገት ነው የሚያስደፋው ማለት ነው። በጣም እንባዋን ስታለቅስ ስትናገር እናቴ አለች። እናቴ ሁሉ ነገር ደብቃልኝ ነበረ ህይወቴን የምታነው ምኖሩ አለች። አስባችሁታል? እኛ ቆይ ለምን እስከ መቼ ድረስ ነው እንደዚህ የምንሰቃየው? ቤተሰብ አይረዳን። ለቤተሰብ እየኖርን ለወንድም እየኖርን የኛ ህይወት ግን የከሌ ልጅ እንደዛ አድርጋ ይባላል። ያቺ ልጅ እንደዛ አድርጋ ነው ያንን ገንዘብ ያመጣችሁ። አንዳንድ ጊዜ ሳስበው እኔ ራሴ ማለት ነው ሳስበኝ አሁን ጤነኛ ነኝ እንዴት ነው ግን ኩላሊቴ ጥሩ ነው ጨንጓራ ቆንጆ ነው እላለሁ። የምሬን ነው የምላችሁ። የእሷ እኔ ላይ እንዳለ ነው የማውቀው። አንዴ ጠጠር በሽታ አለች። በቃ እንደዚህ ኩላሊትሽ ሆኗል። ከዛም ደግሞ ኦፕሬሽን ሆንኩኝ። ወንድሞቼ ምናምን ወደ ሆስፒታል ወሰዱኝ አለች። አሳከሟት። ከዛም በኋላ በጣም ስለተጎዳች በመቆም እግሯ ይሄን እንኳን የለበስኩት ጫማ ሀረቧ ናት የሰጠችኝ አለች። ይሄ እግሬ እንዳለ ደሜ ቆጥሮ ጥቁር ነው አለች።
እውነቷን ነው። የኔ ራሱ ቢታይ ልክ እንደሷ ነው። ወይ ሰርቸዋል ለወጥላለሁ ወይ ለእነሱ ከስር እንልካለን። የታለ ይሉናል። ስንት አመት ኑሩ ስደት ላይ ሆነሽ የት እያደረግሽ ነው ገንዘቡን ይሉታል። እኛ ስራ አንፈታም። የታክሲ የለብንም፣ የምግብ የለብንም፣ የቀለብ የብዙ ነገሮች ወጪ ያስፈልጋል። በዛ ላይ ስራ ማጣት አለ እና በጣም ህይወቷ ስትናገር እኔ ራሱ እንደዚህ ብላ ስትናገር የምር ነው የምላችሁ ታፋዬን ግልጥ አድርጌ ሳየው ልክ እኔም እኮ የእሷም እንደሷ ነው ያልኩት። ልክም እኮ የኔ እንደሷ ነው፣ ይሄ እኮ ነገር የኔ ራሱ ልክ እንደሷ እኮ ነው ያልኩት። በጣም ነው የሚያሳላችሁ የምኖረው አሁን ሰዓት ላይ። በፊት እንኳን እናቴ ነበር። አሁን ሰዓት ላይ ደግሞ በቃ ብኖር ባልኖር ብሞት በቃ እመጥላለሁኝ። አንዳንድ ጊዜ ደግሞ ምስኪን አባቴን ማየት ፈልጋለሁ እና እሷም ደግሞ ለልጆቿ ስትል እየኖረች ነው ያለችው። ለልጆቿ ስትል ወደዛ ወደ ባል ትመለሳለች። ሌላ ሚስት እንዳገባ ኒቃብ ለብሳ ቤቷ እየገባች እንደሆነ ጎረቤቶቿ እንደገና ደግሞ የእሷ የምትጠቀማቸው ነገሮች ታያለች እና የምንድን ነው ምናምን ስትል ለሌላ ሰው ሰጥቶ አስወሰዳለች። ከዛ የቀረ ነገር ነበረ። ወንድሙ ነበር 10 አመት። ምንድን ነው ይሄ ነገር ብዬ ስጠይቀው የሆነ ሴት አለች ኒቃብ ለባሽ ዘመድ ናትም ይባላል ምንም ናት ይባላል። እየመጣች እዚህ ታድራለች፣ ጧት ይለያያሉ ይሄዳሉ አለኝ አለች። አንዳንድ ጊዜ ህይወት ፈተና ናት እና ትዳር ማግባትም ችግር የለውም። እሱ ከአቅም ካለው ከፈቀደለት ማግባት ከፈለገ ያግባ። ግን በእኔ ገንዘብ ለምን እኔ በሰራሁት ሀቂ ለምንድን ነው እንደዚህ ያደረገኝ አለች። እንግዲህ ሀሳቡ እናንተ ነግጧት የራሳችሁ ህይወት ኖራችሁ እኛ አንድ ጊዜ ተወደድን ነው ብራችንን እናስገባለን። ልጅ አለ በመሀል እንላለን፣ ለልጃችን ስንል እንላለን፣ እንኖራለን እንላለን። ያንን የሚያመጣብንን ያ ሰው አናውቀውም። ከዛም በኋላ እሱም ህይወቱን እየኖረ ነው ያለው። እሷ ደግሞ እየተጎዳች ደከመኝ አለች፣ ተሳነኝ አለች። በቃ ማረፍ ፈልጋለሁ አለች። በቃ ሁሉ ነገር ይደከመኝ አለች። መልሼ ወደ ስደት ልሰደድ አለች። ፓስፖርቴ ደግሞ ተበላሸብኝ አለች። ያንን ፓስፖርት እንትን ለማለት ደግሞ ሴትዮዋ ለራስሽ ትኬት ቆርጦሽ ነው ያለችኝ አለች። አስባችሁታል? ህይወት አንዳንድ ጊዜ ፈተና ናት እና ትፈትናለች። አትፈትንም አይባልም። ምን ማድረግ እንዳለብኝ ግራ ገባኝ። ከዛ እኔ እኮ አረብ ሀገር ባትሄጂ ደስ ይለኝ ነበር አለኝ አለች። እኔማ የሰው ሀቅ አለብኝ። ሴትዮዋ እኔን ፈቅዳ ስለሆነ የሰደደችኝ መመለስ አለብኝ አልኩት አለች። ካልሽም እሺ አለኝ አለች። እንዴ በቃ አሁን መልሼ ስለዚህ ስለ ልጅ ቤቴ ውስጥ ጓዟን አገኛለሁኝ አለች። ከዛ አሁንም በቃ እሱም መፈተን አለብኝ ብያለች። አረብ ሀገር አልሄድም አልኩት አለች። እንዴና አረብ ሀገር ማትሄጂ ከሆነ ያለሽን ንብረት በሙሉ አምጪ አለኝ አለች። እንግዲህ አስባችሁታል? እሷ ጠቅላላ ሰጥታ ሱቅ ከፍታለት ሁሉን ነገር አድርጋለት እየኖረች ነው ያለችው። እንግዲህ እሱም ያንን ሱቅ እየሰራ ነው። በጎን ደግሞ አለች እኔ ሌላ ቦታ እየሰራሁኝ እየተሸከምኩኝ አለች እንዳይጎልብኝ ብያለች። እሱን እንዳለምን ብያለች እየተሸከምኩኝ ያንን እውል ነበር አለች፣ ሰራ ነበር አለች። ሀቂቃን እኔ እንጃ የኛ የሴቶች ግፍ እስከመቼ ድረስ ነው? ከዛ እንደዛ ነው እንዴ በቃ ወንድሜ እንደዚህ ካሉኝ ብላ ለወንድሞቼ ተናገርኩኝ አለች። ከዛ እነሱም ደግሞ እኛ እኮ ይሆናል ብለን ነው እንጂ ትዳር ይሆናል ትዳራችሁ ያምርላችኋል ብለን ነው እንጂ እኮ እህታችንማ እንደዚህ ስትጎዳት አንፈልግም አሉ። እንግዲህ አንዳንድ ጊዜ ቤተሰብም ሲኖር ደስ ይላልና ደግሞ ግዴታ ካልፈልጋችሁ ከሰው ጋር ስትኖሩ በጣም ያስጠላል ማለት ነው። ሀቂቃን ነው የምላችሁ። ድፍት ብላችሁ ተዘግዝቃችሁ ማን ነው የሚረዳን? እኛን ቆይ ግን አሁን እስኪኛ ስደተኞች ውስጣችን ጥሩ ነው። ጥርሳችን እየሳቀ ፈገግታችን በሁሉን ነገራችን በራሳችን ይዘነው ነው ያለ ነው አይደል? ሀቂቃን ማለት ነው። ምን ብዬ እንደምናገር አላውቅም። የሰው ልጅ ስሜት እንደዚህ ተሆኖ እንደዚህ ሆነን ሰርተን አምጥተን ቤተሰብ እናሳድራለን ብለን ቤተሰቦቻችንም አንዳንድ ቤተሰቦች የልጆቻቸውን ጉልበት የሚበሉ ብዙ ሰዎች አሉ።
ሴት ልጅ በገንዘብ ትዳር በቃ ገንዘብ ሆነ። አሁን ሰዓት ላይ ትዳር በትክክለኛነት የሚያገባ ሰው የለም ማለት ነው። ህይወት አንዳንድ ጊዜ ፈተና ናት እና በጣም ነው ያዘንኩት ማለት ነው። የኛ መጨረሻ እስከ መቼ ድረስ ነው? ሀቂቀን አንድ ነገር የተማርኩት ነገር ቢሆንም ባይሆንም ከሁለት አለመውለድ። ምክንያቱም ደግሞም አንዳንድ ጊዜ ህይወት ለሚያምርልን ነገሮች ይኖራሉ። እነዛ ህይወት የሚያምሩም ከሁለትን ብንወልድም አንዳንድ ሰዎች ደግሞ ጥሩ ሰዎች አሉ። ሁሉም ሰዎች አይደሉም። ግን እኛ ስደተኞችን ግን ማንም ዞር ብሎ የሚያየን የለም። ራሳችን ብቻ ነን እና በጣም ልብ ይሰብራል። ውድ ቤተሰቦቼ በያላችሁበት አላህ ይጠብቃችሁ ስደተኞቹን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።